በላይቭ ስትሪም የተሳካለት ልጅ ነው። የሰው መውደድ አለው። በጣም አስቂኝ ነው። በነገራችን ላይ ስትናገሩ ሰዎች በጣም አሰልቺ ከሆናችሁ ሰው አይወድም። ቁም ነገርም ስትናገሩ እያዝናናችሁ ምናምን ሲሆን የሰው ልጅ ይወዳል። አይሻው ስፒድ በጣም አዝናኝ ነው። በጣም ያዝናናል። በጣም ይችላል፣ ያስቃል። ኦዲየንስ አያያዝ ይችላል። ጎበዝ ነው ብዬ አስባለሁ። ይሳካልታል፣ ደግሞ ይሳካልታል። አራም ተሳክቶለታል። ከዚህ በላይ ምን ይፈልጋል? በጣም ይችላል። በጣም አይሾው ስፒድ እኮ በቃ ተንቀሳቃሽ ሚዲያ በለው፣ ተንቀሳቃሽ ሚዲያ በሉት በቃ። አሁን ለምሳሌ በቲክቶክ ረገድ ከኢቲቪ እና ከኔ ማን ይበልጣል? ኢቲቪዎች አሁን ላይቭ ሲገቡ ስንት ነው? 124 ሰው 100 ሰው ነው የሚያያቸው አይደል? ነው አይደለም? ሀቃቁን እናወራ ነው አይደለም? እስቲ ኢቲቪ አሁን ለምሳሌ ላይቭ ይገባሉ። እስኪ ላይቭ ሲገቡ አያቸው። አንዳንድ ሰው ተንቀሳቃሽ ሚዲያ ይሆናል። አሁን አይሾው ስፒድ አይ ዶንት ኖ የትኛውም ሚዲያ ቢደመር አይሾው ስፒድ ያለውን ቪው አያገኝም። ስለዚህ እንደዛ ያለ ሰው መጠቀም፣ እንደ አይሾው ስፒድ ያለ ሰው መጠቀም በጣም ብልህነት ነው ብዬ አስባለሁ። በጣም ብልህነት ነው። አሁን ዘመኑ የቲክቶክ ነው የዩቲዩብ ነው። እንዲህ ያሉ ነገሮች ናቸው። በጣም ተሳዳቢ ነን። ተሳዳቢ አይደለሁም። እግዚአብሔር ይገስጸው እንደኔ እኔ አልሳደብም። ቴዲ ኢትዮጵያ መቼ ነው የምትመጣው? አላውቅም። ኢትዮጵያ መቼ እንደመጣ አላውቅም። እግዚአብሔር የፈቀደ ሰዓት እመጣለሁ። ኢትዮጵያ ግን ስመጣ ዝም ብዬ መምጣት አልፈለግም። የሆነ ነገር ማድረግ ፈልጋለሁ። የሆነ የሚያመላልሰኝ ነገር የሆነ ቢያንስ የሆነ ነገር ሊኖር ይገባል ብዬ አስባለሁ። ከተረፈ እንደ እግዚአብሔር ፍቃድ ብዙም ላረቅ እችላለሁ፣ ግን አላሰብኩበትም እስካሁን። ሰሞኑን እረፍት አይንህ ያምራል። ቴንኪው እናትዬ፣ ቴንኪው ኤቢ። ወንድ ከሆንክ እግዚአብሔር ይገስጽ፣ ሴት ከሆንሽ እግዚአብሔር ይባርከሽ። አንዳንድ ወንድ እኮ እንደዛ ይላል። ወንድ ልጅ አይኔ ያምራል ሚል ያለ አይኔ ያምራል። አሁን እዚህ ቲክቶክ ላይ የሰማነው አንድ ሰው ነበር። ጉደኛ ሰው እኮ ነው ያለው። በነገራችን ላይ በከንፈሬ ይቀኑብኛል የሚሉ ወንዶች አሉ። እግዚአብሔር ይገስጻቸው። ሰው ወንድ ልጅ እንደዛ ማለት የለበትም። እንደዛ እንዳትሉ፣ ነውር ነው። ወንድ ልጅ ወንድን በቃ እንደዛ ማለት የለብም። በሆነው ባልሆነው እንደውም ስንገለፍጥ ወንድ ለወንድ መገሳጸጥ አለብን። ገስጹኝ። ባልሆነው ሁኔታ ስገለፍጥ ቴዲ የዛሬ ባህሪ ትክክል አይደለም። አላስፈላጊ የሆነ መገልፈጥ እያሳየ ነው። ወንዱን ማለት አለባችሁ። ቢኖርህም አይኖርህም በቃ ዝም ብለህ በቃ ይሄ ከወንዶች ማህበር የተሰጠ ማሳሰቢያ ነው። እርስ በርስ መቆለማመጥ የለብንም። እንትናዬ ምናምን ነው። እሱ መስተካከል አለበት። ፕሬዝዳንት ማሜ እንዴት ነህ? ማሜ ቅድም መተህ ነበረ፣ ልከህልኝ ነበር። መረጃ የሰጠው ስለነበር ነው። ካለና እሺ። ሴት ነኝ። አንድ ሰም ማድረግ ሴት ከሆንሽ ይቻላል እናትዬ። ሴት ከሆንሽ እግዚአብሔር ጨምሮ ጨማምሮ ይባርከሽ። የወንዶች ማህበር እኛ እርስ በርስ ነው እንጂ ማንቆለጳጰሰው። ተቃራኒ ጾታ ሲያንቆለጳጰሱን ደስ ይለናል። መሆንም ያለበት እንደዛ ነው። እና ማሜ እሺ፣ ኢየሱስ ሊመጣ ነው። ይህ ሰውዬ የሆነ ነገር ሰምቶ መሆን አለበት። ተደውሎ ተነግሮታል ማለት ነው። ተነግሮታል ማለት ነው። ሰምተህ ነው? ተነግሮ ነዋል። ተነግሮታል። ተደውሎ ተነግሮታል። ሌላ ጥያቄ ቴዲ፣ የመንግስት ትዕግስት ለሻዕቢያ አልበዛም ወይ? መንግስት እንግዲህ የራሱ አካሄድ አለው። የራሱ በእኛ ዘንድ የታገሰ ወይም ደግሞ እንትን ያለ ሊመስለን ይችላል። ለምን ታገሱም አላውቅም።
ትዕግስትም ከሆነ ግን የራሱ ሰዓትና ጊዜ ያለው ይመስለኛል። በራሳቸው ቀመር መንግስት የራሱን ነገር ማድረግም ካለበት የሚያደርግ ይመስለኛል። ለስላሳ መርዝ እንደ ቴዲ ካለ እሱ አንተን እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። እኔ ወንድሜ ማይ ፍሬንድ፣ እኔ አልጋ ላይ ልተኛ ስል ራሱ ጌታ ሆይ እኔ በማወቅም ሆነ ባለማወቅ መተላለፌን ይቅር በለኝ፣ ያጠፋሁትን የበደልኩትን ይቅር በለኝ ብዬ መተኛ ሰው ነኝ። እንኳን አውቄ ባለማወቅ እንኳን ያጠፋሁት ነገር ካለ ማይ ፍሬንድ፣ እኔ ፈራህ እግዚአብሔር ያለብኝ ልጅ ነኝ ብዬ አስባለሁ። እንኳን ፐርፐዝ ሰው ላይ መርዝ ለሆን ማለት ነው። አንዳንድ ሰው የራሱን ክፋት በእናንተ ውስጥ ሁሉም ሰው ክፉ ያለው የሆነ ይመስለዋል። እመነኝም አትመነኝም፣ ተቀበለኝም አትቀበለኝም፣ እኔ እንደዚህ አይነት ልጅ ነኝ። ፈራህ እግዚአብሔር አለብኝ። እግዚአብሔር መተላለፌን ይቅር እንዲለኝ ዕለት ዕለት መለመን ኃጢአተኛ በደለኛ ሰው ነኝ። እሺ ሌላ ጥያቄ፣ ጸበል አትጠመቅም? በጣም አጭር ነህ። አጭር አይደለሁም። እንደ አጋጣሚ ሆኖ በስደት ከሀገር ከወጡ ሰዎች እኔ ከገጠምኳቸው ወይም ከጓደኞች እኔም በቁመት የሚበልጥ የለም። እኔ በአካል የምታውቋላችሁ። እኔ አጭር አይደለሁም። አጭር ነኝ። እኔ አጭር አይደለሁም። ቴዲ መጠጥ ትጠጣለህ ወይ? ካላስቸገርኩ መጠጥ ጠጪ አይደለሁም። እኔ ግን እንደ ማንኛውም ሰው ከጓደኞቼ ጋር ስቀመጥ በህይወቴ ብታምኑም ባታምኑም ሰክሬ አላቅም። ለምን እንደሆነ አላቅም። ሰክሬ አላቅም በህይወቴ። እሺ ኦኬ፣ ዳግመኛ ትወልዳለህ ወይ? አር ዩ ሪቦርን? ለመሰላችሁ ሰካራም ሰው ክብር የለውም። ሰካራም አይከበርም። ለምን ስትሰክሩ፣ እኔ በህይወቴ የምጠላው ለመሰላችሁ ከሰካራሞች፣ ሰካራም መጠጥ ከመጀመሩ በፊት በጣም ፍሬንድ ነው። አንድ ሁለት ሲቀመቅም ለሶሻል ኢንተራክሽን እና ለሶሻል ዲስታ